ይመን ከጎኑ ቁም እንደወንድም በቃ ማፋለግ ካለብህ አፋልገው አይ አላፋልግም አይመለከተኝም ከጸጥበል ወንድም ኬዝ ላይ አንተ ማላገጥ አለብህ ሄደ አፋልጉኝ እንለጥፍ እንደዚህ ይባላል አይባልም ዝም ካልክ ወይ ደግሞ ጠፋች አይደለም ልጅቷን አትወዳትም አይደለም ሄርሜላን አትወዳትም ይሄ ግልጽ ነው ካልወደድካት መብት ነው ግን ዝም ማለት ነው አንተ ወደድካት አልወደድካት ምንም ቫልዩም የለውም ወንድምህን እስከወደዳት ድረስ ግን ዝም ማለት አችልም እሱን አለማናደድ በቃ አችልም ፖሊስ ጣቢያ ሄደ ከሰስ እነሱ ማጣራት ያለባቸው ነገር ያጣሩ አልነው በቃ ትክክለኛ ውሳኔ ማለት ነው ገብቻላ እሱ በየሄደበት እንደዚህ ከሰው ጋር ከሚጣላ ከኔ ጋር ከየሆነ ሰው ጋር ከሚጣላ መንግስት መፈለግ ያለበትን ማጣራት ያለበትን አካል ያጣራል ኦኬ ወንድሜ አንተ ሐዘኔ ነው ስለዚህ ልጅቷ ባልወዳትም እንኳን ላንተ ስል ግን እፈልጋለሁ አብሬ ለምን አላልከውም ከሱ ጋር ተቃራኒ ሆነክ እንዲህ ከምታደርግ ማለት ነው ይሄ ነገር ጥሩ አይደለም ያገዳድላችኋል ይሄ ነገር አታድርግ ይቅርብ ታላቅህ ነው አይደለም ከሱ ጋር እንደዛ ነው እንደዚህ ነው እኔ ወንድሜ አላደረኩትም አላቅም አታቅም እሺ በቃ ና አብሬ ልፈልግ ብትለው ማለት ነው ና ላፋልግ ብትለው አንተን አይጠረጥርህም እኔ ልንገርህ አንተ ካደረከው አንፃር ነው ይሄንን ያሰበው እንጂ ወንድም እኔ ይሄ አንዳንድ ሰዎች ላይ የማያው ነገር እኔ ቤት እንዲፈጠር አልፈልግም እኛ ቤተሰብ ውስጥ እንዲፈጠር አልፈልግም ገባ ለዛ ነው እንደዚህ ይሁንኩ ያለሁት ካንተ ጋራ ጥሩ ኮሜንት ብትሰጡ ምን አለበት የዚች ልጅ መጥፋት አያሳስባችሁ እናንተ ሰው አይደላችሁ ከአምላክ የተፈጠራችሁ ሰው አይደላችሁ ሰው ናችሁ እኮ አይደል እንዴ ሰው እስከሆናችሁ ድረስ የሰው ነገር ግድ ሊላችሁ ይገባል እኮ ምንም ባትወዷት እንኳን ምንም ባትፈልጓት እንኳን መጥፋቷ ሊያስደስታችሁ አይገባም እንደ ሰው ስታስቡት ይሄ ጭካኔ ነው ገብቷችኋል እኔ የፈለገ ኃይለኛ ጠላቴ ምድር ላይ ቀንደኛ ጠላቴ እንኳን ቢሆን ጥፋቱን አልመኝም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን በእያላችሁበት ሰላምና ጤና ይብዛላችሁ ዋናው የሰው ልጅ ሰላምና ጤና ነው ለመምጣት ምንም ነገር አያመችም ያለንበት ሁኔታ ቤተሰብ እና ምንም ማድረግ ስለማልችል ነው ዝምታን የመረጥኩትኝ በጣም ይቅርታ ለሁላችሁም ስልክ እየደወላችሁልኝ ላላችሁ ሁላችሁም በጣም ይቅርታ ማንሳት አልቻልኩኝም ምክንያቱም አንስቼ ስልክ ለማውራት መረጋጋት መቻል አለብኝ እና እናንተ ደግሞ ያው የእናንተን ጭንቀሳ የባሰ ኦቨር እየተጨነቁ ስለሆነ ነው የማላነሳላችሁ በጣም ይቅርታ ይሄንን ስለማድረጌ ማለት ነው አዲስ ነገር ሲኖር ወይ የሆነ ነገር ሲኖር ነው እንትን የሚባለው እና ለማንኛውም ግን ያሞነ ይህ እናንተ በእያላችሁበት ተረጋግታችሁ ጸሎት ማድረግ ነው የተሻለ የሚሆነው ለማንኛውም ሰላም ለሆነ ማንኛውም ህይወት ጸሎት ነው መብትየው ብዬ የማስበው ምክንያቱም የሰው ልጅ ሆኖ በራሱ ምንም ሊያደርግ አይችልም እና ለዛ ስል በጣም ለምትወዱ ለምታደንቁ ለኛ ለምትሳሱልን ለጋሽዬ ቤተሰቦች ላላችሁ ክብር ሁላችሁም የተሻለ ነገር እንደሚሆን ተስፋ አደርጋለሁ እና በእያላችሁበት ጸሎት ማድረግ ነው እኔም ጸሎት አደርጋለሁ ምንም አዲስ ነገር የለም ዛሬ ግን ያመጣኝ ነገር ምንድነው አንድ ወንድሜን ማግኘት እፈልጋለሁ ምክንያቱም አውርቻለሁ ከዚህ በፊት ግን በስልክም እያወራሁትኝ ነው ማለት ያለብኝ ነገር አለ ለሱ ማለት ነው ይሄ ማለት ምንድነው አላልሽውም ወይ አይደለም ብዙ ነገር ብየዋለሁ ግን ምን ነካው ምን ሆነ የሚለውን ነገር እኔ አላቅም ማጸለይም ካለብኝ ለማጸለይ ነው የኔ እንትን ምክንያቱም እንዲህ አይደለም ኤፋ ጭራሽ እንዲህ አይደለም ቢያንስ ተባባሪያቸው ባይሆን ነገሮችን ዝም ማለትን ይችላል ግን ያንን ማድረግ አልቻለምና እሱን ላወራው ነው አንዳንድ ደግሞ ኦዲየንሶች አላችሁ ምን ነክቷችሁ ነው ግን የሰው ህይወት አያስጨንቃችሁም ምን ማለት ነው ይሄ ሄርሜላ በመጥፋቷ ደስተኛ የምትሆኑ ሰዎች ጤነኛ ናችሁ ምናችሁን ነው የሚያማችሁ እንዴ ምን ማለት ነው ይሄ ሰው እኮ ናት አንዲት ሴት ናት የጠፋችው አይደል እንዴ አንዲት ሴት ጠፍታ በዚህ ልክ ጭካኔ ምን ማለት ነው ማንንም ሴት እኔ ማንንም ሴት አይደለም ማንንም ሰው መጎዳት የለበትም አይደለ የሆነ ነገር እንዲደርስበት አልፈልግም አሁን በቅርቡ እንኳን ራሷን ባጠፋችው ሴት አይታችኋል ብዙ ነገር እንደተፈጠረ ማን ቀረበት ራሷ ናት የቀረችው ገባችሁ ሁሉም ነው ያለው እንጂ ምንም ያመጣው ነገር የለም ግን ከዚህ በልጥ ጥሩ ኮሜንት ብትሰጡ ምን አለበት የዚች ልጅ መጥፋት አያሳስባችሁ እናንተ ሰው አይደላችሁ ከአምላክ የተፈጠራችሁ ሰው አይደላችሁ ሰው ናችሁ እኮ አይደል እንዴ ሰው እስከሆናችሁ ድረስ የሰው ነገር ግድ ሊላችሁ ይገባል እኮ ምንም ባትወዷት እንኳን ምንም ባትፈልጓት እንኳን መጥፋቷ ሊያስደስታችሁ አይገባም እንደ ሰው ስታስቡት ይሄ ጭካኔ ነው ገብቷችኋል
እኔ የፈለገ ኃይለኛ ጠላቴ ምድር ላይ ቀንደኛ ጠላቴ እንኳን ቢሆን ጥፋቱን አልመኝም። በቃ ገብቷችኋል? ጥፋቱ አልመኝም ለማንም ሰው ቢሆን ማለት ነው። እናንተ ግን እሰይ ደግ ሆነ እንኳን ጠፋች፣ ኧረ አይባልም። ነውር ነው፣ በጣም ነውር ነው። አይባልም እንደዚህ። እንዲህ ባታደርጉ ደስ ይለኛል። ብትችሉ ወይ ዝም በሉ። ምንም ነገር ማድረግ ካልቻላችሁ ዝም በሉ በቃ እንጂ የማይሆን ኮሜንት አትስጡ። በቃ ይደብራል። ዙሪያ ላይ ላሉ ሰዎች ለቤተሰቧ ምናምን ይሄ ነገር አይባልም፣ ነውር ነው እንዴ! ምን ማለት ነው? ምን አስባችሁ ነው እናንተ? በብዙ ሰው በነገራችን ላይ የሰው ምላስ በጣም ክፉ ነው። የሆነ በቃ መጥፎ ነገር ውስጥም ይከታል። እና አሁን ሳስባችሁ እናንተ እንደዛ እየሆናችሁ ይመስለኛል። ይቺ ልጅ ጠፍታለች አይደል? እንድትገኝ የሆነ ጸሎት ምትጸልዩ ወይ የምትመኙ መልካም ነገር ካላችሁ ኦኬ፣ ካለበለዚያ ጸጥ በሉ በቃ እንጂ የማይሆን ኮሜንት አትስጡ። በጣም ስለተናደድኩ ነው ቤተሰብ ይሄንን እምላችሁ ማለት ነው። እናንተ ለኔ ምንም በሉኝ፣ አይ ዶንት ኬር፣ ምንም አይመስለኝም ስለኔ። ከዚህ በፊት ደጋግሜ ነግሬያችኋለሁ። አይሞቀኝም፣ አይበርደኝም፣ እኔ ጋር መድረስ አትችሉም ብያችኋለሁ። ግን ለዚች ልጅ የማይሆን ኮሜንት አትስጡ። በቃ ሰው ናት፣ ሴት ናት፣ ሰው ናት። በቃ የማይሆን ኮሜንትን አትስጡ ፕሊዝ እባካችሁ። በቃ ብትችሉ ወይ በጸሎታችሁ አግዙን። እቺ ልጅ እኔ የወንድሜ የሆነ ነገር ስለሆነች ሳይሆን ሰው በመሆኗ ጤንነቷ፣ ደህንነቷ ያሳስበኛል። በቃ ደህና ናት መሆኗን እፈልጋለሁ። እና ይሄንን ነው ልላችሁ የምችለው። በጣም ሶሪ፣ በጣም ስለተሰማኝ ነው። ማንም ቢጠፋ ግድ የሌላችሁ ሰዎች ታናዱልኛላችሁ። አይባልም እንደዚህ። እንዲሰማሽማ አልፈልግም። አንተ ቀውስ የሆንክ ልጅ መጣ። እንዴት ነሽ? ደህና ነህ? ደህና ነሽ? አለሁ። እየተሰማሽ ነው? ወንድም ነው የተሰማሽ ነገር? ኧረ በእናትህ ዝም በለኝ። ፎቶ ሆነሽ ነው እያወራሽ ያለሽ? ወንድም አዎ፣ በጣም ተናድጃለሁ። እግዚአብሔርን ምንድን ነው ችግር አለ? አንተ ችግር አለ ብቻ በል። እኔ ጋር ናና ማለት ነው። ችግር እየፈጠርክ ችግር አለ ብቻ በል። ኦኬ፣ ችግር እየፈጠርክ ምን እየሆንክ ነው? ይፋ ምን እየሆንክ ነው? ምን ሆኛለሁ? እስቲ ንገረኝ አሁን። እስቲ እኔን አስረዳኝ። ምን እየሆንክ ነው? ምን የሆንኩት ነገር አለ? አትቀልድ። የምሬን ነው፣ አትቀልድ። ዛሬ የመቀለድ ጊዜ የለኝም። አለበለዚያ ነግሬያለሁ፣ ሌላ ነገር ይከተልሃል። የምሬን ነው። ምን ሆነሃል? ምን የሆንኩት ነገር አለ ማለት ምን ማለት ነው? ይሄ ግዴታ ነሽ። የኔ ደህንነት ተው። ደህና ብሆን እንደዚህ አልሆንም። ሲጀመር በቁርስ በስልሳ በልተሻል። ለነገሩ አመሳሳት ደርሷል። ያው እኔ በቀልመት ይስልበላል አይደለም። ምን ሆነሃል? እግዚአብሔርን የምሬን ነው። እኔ ማናችሁም እንድትጣፉ አልፈል ያው ንግጫነቅሽ ነው። ሻይ ቡና ማለት አለብን። ወደ እንትን ሀይቅ እንሂድ እንዋኝ፣ ገንዳ ምናምን። የትኛው ደስታ ሳይሾይ ሳይሽ በጣም መረጋጋት አለብሽ። ስለዚህ ተረጋጊ። ደግሞ እንደዚህ አይነት ቦታዎች ነው ሄድ ያለብሽ። ስለዚህ አሁን እንደውም እንሂድ፣ ካሜራውም እያለ እንዝናና። እኔና አንቺ ከተዝናና አንተ የምሬን ነው። አትቀልድ። እግዚአብሔርን የምሬን ነው እኮ አትቀልድ። በቃ መዝናናት አትፈልጊም? ከዚህ ጭንቀት ወጥተሽ እንዳትቀልድ። በስነ ስርዓት አውራኝ እኮ፣ በስነ ስርዓት አውራኝ። ኢንጆይ ምናምን ይለኛል እንዴ? የትኛው ኢንጆይ ነው እኔን ኢንጆይ የሚያደርገኝ? የትኛው ጥሩ ነገር እየሰራህ ነው ያለኸው ኢንጆይ የሚያደርገኝ? እንዴ ምን ሆነህ ነው እንደዚህ የምትሆነው? አዎ ምን ያደረኩት ነገር አለ? ምን ሆነህ ነው? ወንድምህ ላይ ለምንድን ነው እንደዚህ የምትሆነው? ምን አደረኩኝ ነው ወንድምህ ላይ? ወይኔ ጉዴ ፈላ። ምን አረኩኝ? ታው እንጂ እያወቅ አይ ስልሽ፣ አሁን ምን ያደረኩት ነገር አለ? እስቲ እንነጋገር። ያደረኩት ነገር አለ? ምን ይሆንክ ነው እሱ ላይ ያለኸው? ምን ሆኛለሁ? ለምን አታብራሪ? ለማናደግ የምትሞክረው ግልጽ ነገር አናግሪኝ። ከሩታ ጋር ሆኜ እሱ ስለሚመጣ ነው ወይስ ከሩታ ጋር ሆኜ እሱ ጋር ስለሚሄድ ነው? ምንድነው? እስቲ ግልጽ አድርገሽ ንገሪኝ። እኔ ከሩታ ጋር ስለሆንክ አይደለም የምልህ። በቀደም ለታ ከሷ ጋር እንትን የማይቀር እንትን ነው። በጣም የተጣላ ነው። ምክንያቱም መሀላችሁ እየገባች ስለነበረ ነው እንደዚህ ያልኩት ማለት ነው። እየገባችም ነው። በመቀጠል ደግሞ እሱ አይደለሽም አንተ የምትመራክ፣ ራስ መምራት የምትችል ሰው ነው። አንዱ ሶስት ጀመር አልመራኝም። አሁንም በራሴ ምሬት ነው ያለሁት። አይ ስላችሁ አንዳንድ ሩታን ለቀቅ አድርጓት ስላችሁ ሩታ እየመራች ይመስሏችሁ ወይም ደግሞ እንደዚህ ማደርገው በሩታ ትእዛዝ ከሆነ ተሳስታችኋል። ሩታ የሆነ ነገር አድርግ ስላለችኝ ማድረግ አይነት ልጅ አይደለሁም። ወይም የሆነ ሰንበሪ የሆነ አካል መጥቶ እንደዚህ አድርግ ስላለኝ ማድረግ ልጅ አይደለሁም። በጣም በራሴ ማውቅና በራሴ የመራ አይነት ልጅ ነኝ። ስለዚህ አሁንም ምንም ያደረኩት ነገር የለም። ወንድም ላይ ለምትይኝ እኔ አብርሃም ላይ ምን አደረኩ? ሄርሜላ ጠፋች። ለሄርሜላ መጥፋት እኔ ምን አገባኝ? እኔ ከአንድም ሁለቴ መጥቶ ጠየቀኝ፣ እኔ ጋር የለችም አልኩት። ማመን ካቃተው ደግሞ እኔ በግድ ደግሞ አላሳምነውም። እኔ ጋር ያለው እውነት ነገርኩት። አንተ ጋር ስለመሆኑ አይደለም እኔ የሚያስጨንቀኝ። አንተ እንደዚህ አድርገሃት ካደረክ ይሄ ለቤተሰባችንም ለምንም ውርደት የሆነ ነገር ነው። ይሄን ደግሞ አታደርገውም። ቤተሰብህን ማዋረድ አትፈልግም በእርግጠኝነት።
እኔ ይሄንን አይደለም ምን አላመነኝም እኮ ነው ነገረው። አሁንም እናንተ ጋር ናት እና ከናችሁ የደበቃችኋት ነው እያለ ያለ ማናችሁ? እናንተ ከምትባሉት ሰዎች አንተ አለ እንዴ? አይ ለምን እንደዛ እንደተባልኩ ታውቂያለሽ? አንደኛ ነገር ባለፈው ሄርሚን አግኝቻት ነበር። እሺ ሄርሚን ያገኘሁባት በዛኛው ዕለት ነው ጠፋች የተባለው። እኔ ግን ምንም ማውቀው ነገር የለም። ሄርሜላ እንደ እውነቱ ያው ስትገኝ ታወራዋለች ስለኔ። እኔ ምንም ማውቀው ነገር የለም። ሄርሜላን ያገኘኋት ግን ቤቷ ነው የገባችው በስነ ስርዓት ከኔ ጋር በሰላም የተለያየ ነው። ከዛ በነጋታው ነው ሄርሜላ ጠፋች ተብሎ እኔ ጋር ወሬው ደረሰው እና አሁንም ቢሆን ሄርሜላ እኔ ጋር የለችም። አፋልጉኝ ከሆነ አብረን ከአብርሃም ጋር መፈለግ እንችላለን። እንደዛ ለምን አታደርግም? አሁን ስማኝ፣ ፈቃደኛ አይደለም እናንተ ጋር ናችሁ ብሎ ሆቶ ነው እያወራ ያለው። ለምን አለ ያለበት ምክንያት እኮ እየነገርኩሽ ነው። ሄርሜላ የዛን ቀን ከኔ ጋር ስላያት ነው እኮ። አንተ እሱ ዕለት ያደረከው ነገር ልክ ነው? ምን አድርጌያለሁ እኔ? ጀስት ሄርሜላን ለመጋበዝ። ኧረ ኢፋ ተው። እኔ ታናናሾቼ ስለወጥናችሁ እንድትጠፉ አልፈልግም። ተው አንተ ልጅ፣ ያደረከው ነገር ልክ ነው? እሱ አሁን ምንስ ቢያስብ ሰው ምንስ ቢል ልክ አይደለም? እሺ በቃ አንተ በዛ መልኩ የወንድምህን ያልሆንክ በአድ የወንድምህን ፍቅረኛ ነኝ እንደዚህ ይሁን የማማለል እንትን እኮ ነው የሚታየብህ። በቃ እሺ ከአሁን በኋላ እንደዛ አላደርግም። ስህተት ከሆነ ይቅርታ በጣም ያ ማድረግ ጥፋት ከሆነ በጣም ይቅርታ። ከአሁን በኋላ እንደዛ አይደረግም እኮ። እንደዛ በማድረግ ነው ልጁ እንደዚህ ድረስ የደረሰው። አትፍረድበት እሱ ላይ ገባ። አንተ ጋር ናት ቢልም ልክ ነው። እየፈረድኩበት እኮ አይደለም እኔ አንተ ጋር ናት ስላደኩ ምንም ያልኩት ነገር የለም። እኔ መልስ ነው የመለስኩለት። እያላገጥክ ነው። እኔ ሳይክ አይቼዋለሁ ቪዲዮዎቹን። እያላገጥክ ነው የምትመልስለት። የሆነ ታላቅነት መከባበር ቀረ እንዴ? እና ምን እሺ ምን ላድርግ ነኝ? ራሴ ልስቀል እንዴ? ራሴ ላጥፋ? ማን ስቀል አለ? ምንም ነገር ማድረግ ካልቻልክ ዝም ማለታችንም ወንድምን አለማናደዳችንም። አሁንም እኮ ዝም ብያለሁ። እየደረሰብኝ ያለው እኮ እሱ ነው። ትናንትና ምን ሩታ ቤት ነበርኩኝ። መጣ ተረጋጋ እያልኩት ነበር። ተረጋጋ እንደዚህ አይደለም አልኩት። ሄርሜላ እዚህ ቤት አይቻታለሁ እያለ ነው እሱ። አሁንም ማለት ነው ይኸውልሽ የሰው ወሬ እየሰማ ነው ላይፍ የሚወጣበት። የሆነ ሰው እንደዚህ ሳያለው መጥቶ ሩታ ጋር መጮህ የለበትም። ከመረጃና ስለሩታ አይመለከትም። አይ ስልሽ ስለሩታ እንዳታወራኝ አይመለከትም እኮ። እሺ አንድ ነገር ልንገርሽ፣ ይኸውልሽ የአብርሃምን ችግር ልንገርሽ። ሰዎች እያወሩት ስለሆነ ነው ላይፉ እየተበጠበጠ ያለው። ትናንትና አሁን ሰው ያላየው መረጃ ሄርሜላ እና ሩታ ቤት አይቻታለሁ ብሎ ተነገረው። ሮጦ ወጣ እየተከነፈነፈ። ተዋልኩት። የጠፋበት ሰው እኮ ነው። ምን ያርግ እኮ ተዋልኩት። እኔን አያምነኝም። እኔ ወንድሙ አይደል ነው። እንዴት ይመን አንተን እንዴት ይመን? ባዳ ነው የሚያምነው። እኔ ነው የሚያምነው አይደለም። ስማኝ፣ ነገረ ስራ አሁን ከጅምር ጀምሮ አሁን እኔ ባወራው ያምነኛል። ለምን የማደርገው ነገር ትክክለኛ ስለሆነ። አንተ ግን እያደረግከው የነበረው ነገር ልክ አይደለም። አዎ ልክ አይደለም። እንዴት ይመን? ይሄ ልጅ እንዴት ይመን? ከጎኑ ቁም እንደ ወንድም። በቃ ማፋለግ ካለብህ አፋልገው። አይ አላፋልግም አይመለከተኝም ካለ ጸጥ በል። ትናንትና እኮ አልኩት። ይኸውልሽ ቡዜ እኔ እየሰማሽኝ አይደለም። አልሰማህም። እንዴት ነው የምሰማህ? አልሰማህም። መስማት ደግሞ ካልቻልሽ መግባባት አንችልም እንዴ? መጀመሪያ ስሚኝና እኔ ያልኩሽ ነገር ላስረዳሽ። ትናንትና መጣ ቪዲዮውን ካየሽው ተረጋጋ እያልኩት ነበር። ሄርሜላ የለችም እዚህ ቤት መጣ። የተኛ ልጅ በጠበጠ። ሩታም ሰላም ነበረች ስልሽ አልሄደችበትም ነበር። መጣ። አሁንም ጥሩ ንግግር አልተናገሩ። ከቤት ይውጣልኝ ያለችው ወርሻላ። አሁንም ከሷ ጋር ሌላ ነገር ነው ችግር የፈጠረው። ከዛ አንተ ውጣ አልከው ተባብረህ እና አላልኩትም። እኔ በገዛ ቤቱ ምን አደረክ? በገዛ ቤቱ ውጣ አይደለም እኮ ምን አደረክ አንተ? ከሷ ጋር ሆነ እሱን አናደድከው። እውነታውን የተናገርኩት ሄርሜላ ሄርሜላ እዚህ ቤት ነው ያልኩት። እኔ የማውቀው ነገር የለም ነው ያልኩት። እንፈልግ በቃ እንዲህ ከዛ እንፈልግ እንኳን ነው። አይዞ ተረጋጋ ወንድም። እንፈልግ ስንለው እምቢ አለ። ወይም ደግሞ እንደዚህ እየመጣ አንተም ከምትጨነቅ ሰውም ሲልክ በየቦታው ከምትሄድ ለስራው ልቀቅላቸው። ፖሊስ ጣቢያ ሄደ ከሰስ እነሱ ማጣራት ያለባቸው ነገር ያጣሩ አልነው። በቃ ትክክለኛ ውሳኔ ማለት ነው። ገብቻላ። እሱ በየሄደበት እንደዚህ ከሰው ጋር ከሚጣላ ከኔ ጋር ከየሆነ ሰው ጋር ከሚጣላ መንግስት መፈለግ ያለበትን ማጣራት ያለበትን አካል ያጣራል። ማን ተጠርጣሪ እንደሆነ ፈልጎ ያጣራል። ያ ደግሞ ያድርግ ነው ያልኩት። አሁንም ቢሆን መክሰስ ካለበት ይክሰስ። ከሱ ማንን ይክሰስ? መንግስት ማጣራት ያለበት ነገር ያጣራል። ምን ብሎ ነው የሚከሰው? ይክሰስ አልክ። ማንን ይክሰስ? ሄርሜላ ጠፋች ብሎ ነው የሚከሰው። ሌላ ምን ብሎ ነው የሚከሰው? ሄርሜላ ጠፍታለች፣ ሄርሜላን አፋልጉልኝ፣ ፍቅረኛዬን አፋልጉልኝ ብሎ ነው የሚከሰው። ሌላ ምን? አንተ አላገጥክበት እኮ አሁን ትናንትና ከአቤል ጋር የሰራው ቪዲዮ ልክ ነው እንዴ? አላገጥክበት። አፋልጉኝ እንለቅት ከዳኒ ጋር ተባብረህ አንተ እሱ ታላግጣለህ። በወንድም ኬዝ ላይ አንተ ማላገጥ አለብህ። ሄደ አፋልጉኝ እንለጥፍ እንደዚህ ይባላል አይባልም። ዝም ካልክ ወይ ደግሞ ጠፋች አይደለም ልጅቷን አትወዳትም አይደለም ሄርሜላን አትወዳትም። ይሄ ግልጽ ነው። ካልወደድካት መብት ነው።
ግን ዝም ማለት ነው። አንተ ወደድካት አልወደድካት ምንም ቫልዩም የለውም ወንድምህ እስከወደዳት ድረስ። ግን ዝም ማለት አችልም፣ እሱን አለማናደድ በቃ አችልም። እችላለሁ እና ከቻልክ ለምንድን ነው እንዲህ የምታረገው? እሺ ዝም እላለሁ። እሺ ዝም እላለሁ አይደለም፣ ተግባር አሳየኝ። ተግባር? አዎ በተግባር ዝም እላለሁ። እኔ ዝም ብለህ እንደዚህ እንደዛ አይደለም እንድትለኝ የምፈልገው፣ ወይ ደግሞ እሺ አደርጋለሁ ብለህ አለማድረግን አይደለም የምፈልገው። አሁን እኮ ነው ብዙ ይኸውልሽ፣ ከአብርሃም ጋርም ጨርሼ ይኸውልሽ እየመጡብኝ ስለሆነ እየደረሱብኝ ስለሆነ አንድ ነገር ልንገርሽ። ከአብርሃም ጋር መጥቶ ጠየቀኝ። ሄርሜላ ካንተ ጋር ነበረች አለኝ። የለችም ከኔ ጋር እኔ አላየኋትም ብዬ በሰላማዊ መንገድ እኔ መሩታም ጨርሰን ሄድን። በቃ ግብሻላ ድጋሚ ነው አብርሃም መጣው እናንተ ጋር ናት። እኔ ከአንድ ሁለቴም የለችም ብዬዋለሁ። ሰው አላመነኝም ማለት ካላመነኝ ደግሞ መክሰስ ነው ያለበት። ከሱ የመንግስት አካል ማጣራት ያለበትን አካል ያጣራል። በቃ አንተ ትክክለኛ የምታስበው ከሩታ ጎን ቆመ ከሱ ጋር ከምትከራከር ታላቅህ ነው አይደል? ና እንሂድ ወንድሜ። ልክ ነው። እዚች ጋር ስህተት ነው የተሰራው። እቺ ልጅ እንዴት ትጠፋለች? እንደ ሰው እኮ ታሳስባለች እቺ ልጅ። ገብቶሃል አይደል? እቺ ልጅ እንደ ሰው እንደ ወንድም ፍቅረኛ አይደለም የምልህ፣ እንደ ሰው መጥፋቷ ያሳስባል አይደለም? በቃ እውነት ነው። እቺ አንድ ሰው ነው የጠፋው። እቺ ልጅ ግን አሁን ትጥፋ ራሷ ሸሽጋ ይሁን አንዳንዴ ሰላምና ጸጥታ ስትፈልጊ ከሰዎች ራስሽን ታገያለሽ እኮ። ይሄ ነገር በዚህ መልኩ አይደለም የሚፈታው። አንተ ማድረግ ያለብህን ነው የምልህ። በቃ አንድ ሴት ጠፋች አይደለም? ኦኬ ወንድሜ፣ አንተ ሐዘኔ ነው። ስለዚህ ልጅቷ ባልወዳትም እንኳን ላንተ ስል ግን እፈልጋለሁ አብሬት። ለምን አላልከውም? እንደዛ ደግሞ ያላልኩበት ምክንያት ማለት ነው እዚህ ጋር ተጠርጣሪው የተገኘሁት እኔ ነኝ። አንድ ነገር ንገርሽ ገብቶሻል። እኔ አሁን ሰላማዊ ሰው ብሆን ኖሮ ወይም ደግሞ ሰው እንደ ሰላማዊ ሰው አድርጎ ቢስለኝ ኖሮ ጥሩ ነበር። ግን ደግሞ ወንድሜም እየሳለኝ ያለው መንገድ ሄርሜላ እኔ ጋር እንዳለች አድርጎ ነው። ስለዚህ ተግባር ማሳየት ነው ያለብህ አንተ። ስለዚህ አሁን እኔ እንዳለክ መሆን ነው ያለብህ ወይስ እንዳልሆንክ ማሳየት ነው ያለብህ? ይኸውልሽ ማንኛውም ነገር ጊዜ ፈቷል። ስለዚህ ሄርሜላ መገኘቱ አይቀርም፣ ትገኛለች። የትም ጠፍታ አትቀርም። ወይ የሆነ ሰው ይዟት ነው የሚሆነው ወይ ደግሞ ራሷ ሸሽጋ ነው የሚሆነው። ከዚህ ነገር ነፃነት ፈልጋ አንዳንዴ ሰላም ስትፈልጊ እንዳልኩሽ ከነገራቶች ሁሉ ትርቂያለሽ እና ወይ ራሷን አርቃ ነው የሚሆነው ወይ የሆነ ሰው ጋር ነው የምትሆነው። ስለዚህ ትገኛለች። ይሄና ከምንም የሚያስጨንቅ ነገር የለም እና የተጨነቁ አካላቶች ካሉ አሁንም ቢሆን ፖሊስ ጣቢያ ሄደው ይክሰሱ፣ ለመንግስት መተው ይችላሉ እና ይሄ ነው የምለው። እኔ ከዚህ በላይ ምንም ነገር አልችልም በሄርሜላ ጉዳይ። ስለ አብርሃም ደግሞ ስታወሪ አብርሃም ላይ እኔ ምንም ያደረኩበት ነገር የለም። ጀስት እኔ ከሄርሜላ ጋር ይቅርታ ተጠያይቂ ኖሯችሁ ማለት ትችላላችሁ ተብዬ ነው የተለያዩት እና እኮ ያንን ነገር አሁን ልልህ የምፈልገው ገብቶሃል? ይሄ ነገር ወንድምህን ካስደሰተው ወንድምህን መርዳት መቻል አለብህ። ራስህም ነፃ ማውጣት ትፈልጋለህ አይደለም? የቱ ጋር ምረደው የሚያስፈልገው ጎን ላይ ከጎኑ ሁን። ምን ልጅቷን ማፈለግ ካለብህ አብረው ፈልግ። ወንድሜ በቃ አለው ክኔ የቱ ጋር ነው ጥፋቱ በለው። ከሱ ጋር ተቃራኒ ሆነክ እንዲህ ከምታደርግ ማለት ነው። ይሄ ነገር ጥሩ አይደለም፣ ያገዳድላችኋል። ይሄ ነገር አታድርግ፣ ይቅርብ። ታላቅህ ነው አይደለም? ከሱ ጋር እንደዛ ነው እንደዚህ ነው። እኔ ወንድሜ አላደረኩትም፣ አላቅም፣ አታቅም። እሺ በቃ ና አብሬ ልፈልግ ብትለው ማለት ነው ና ላፋልግ ብትለው አንተን አይጠረጥርህም። እኔ ልንገርህ አንተ ካደረከው አንፃር ነው ይሄንን ያሰበው እንጂ ወንድም እኔ ይሄ አንዳንድ ሰዎች ላይ የማየው ነገር እኔ ቤት እንዲፈጠር አልፈልግም። እኛ ቤተሰብ ውስጥ እንዲፈጠር አልፈልግም። ገባ? ለዛ ነው እንደዚህ ሆንኩ ያለሁት ካንተ ጋራ። ብዙ እኔን እየሰማሽኝ አይደለም ማለት ነው። እሺ በቃ አሁን አንቺ እንዳልሽው ነው በቃ እኔ ምን ብዬ እንደማወራ አላውቅም። ወይ ችግር ካለብህ እኔ ወይ ጸሎት ቤት ልውሰድህ እንዴ? ላጸልይልህ። አሁን እንደዚህ ቀያየረ ነገር እንዲህ የሆነ ፌዛም ያደረገ ነገር ሳቀህን የቆም ነገረኛ የቤተሰብ የምታስብ ለወንድምህ ሟች የሆንክ ሰው ነህ። ዛሬ ላይ እንዲህ ቀያየረ ነገር ምንድነው? ምን ሰይጣን ገብቶብህ ነው ውስጥ ላይ? እኔ ጋር እግዚአብሔር መንፈስ ነው። ሰይጣን የእግዚአብሔር መንፈስ ካለብህ እኮ ትክክለኛውን ነገር ነው የሚያሰራክ እንጂ መጥፎ ነገር አይደለም። እኔ አሁን እንደ እግዚአብሔር አሰራር እንዲህ ካልኩማ አብርሃም ያደረገው ነገር ትክክል አለ። እግዚአብሔር የሚወደው ነገር አለ። መሹ ምኑ የትኛው ጋር ከሄርሜላ ጋር ነው ማለት ምን ማለት ነው? ያሁኑን ነው የምታወራው የበፊቱን? እግዚአብሔር የሚወደው ነገር አለ። ያሁኑን ነው የምታወራው የበፊቱን? አይ ስለሽ ብቻ ስለ እግዚአብሔር ያሁኑን ነው የምታወራው የበፊቱን? ሁላችንም ትክክል አይደለንም ማለት ነው። ሲጀመር ለሰው ልጅ ኃጢአት ሲል መሰለኝ መስቀል ላይ ተሰቀለ። ሁላችንም ኃጢአተኞች ነን። ይሄ ግልጽ ነው እኮ ባንፈርድ አይደል? ይሄ ግልጽ። አዎ አትፍረድ። ትክክል ይሻላል። ትክክል አይደለም ከምትል አልፈርድም ነው ማለት ያለብህ። ሰው ነህ አንተም። ገባ? ከሰው ደግሞ ስህተት አይጠፋም።
በፊት አጥፍቶ ነበር አይደለ? አሁን ግን ጥፋቱ አይታየኝም። ያብርሃም የበፊት ጥፋቱ ኦኬ፣ አሁን ግን ጥፋተኛ ነው ብዬ አይታየኝም። ስለዚህ አቁም ከሱ ጋር እንደዚህ ሰጣ ገባ ውስጥ መግባትህን። ከቻልክ ደግፈው። እሺ አትበለኝ። የምሰል እኔ ጋር እሺ ትላለህ፣ የሆነ ነገር ትላለህ እኔ ጋር መጣ። ከዛ በኋላ ደግሞ ትሄድና ስራ ሌላ ነው። እንደዛም እንዳታረግ እምቢ ልበልሽና ብዙ እኮ እንደዛ አታድርግ። እሺ አሁን ምን እንዳደርግ ነው የምትፈልጊው? ከወንድምህ ጎን ቁም፣ የሚያስፈልገውን ነገር አግዘው፣ ሰላም ሁን ከወንድምህ ጋር። ያ ነው በቃ የምፈልገው እኔ። ነገ ሌላ ነገር መስማት አልፈልግም። ከማ የሆነ ነገር አደረገ ኤፍሬም ሲባል መስማት አልፈልግም። በቃ እንደዛ ነው። አለበለዚያ እኔ እናንተ አንግባባም። ነግሬሃለሁ፣ የምሬን ነው። አሁን ግን ባይሆን ማለት ነው ቡዚ በጣም ስሜታዊ ሆነሻል። መረጋጋት ያስፈልግሻል። ተረጋጊ። የልጆች እናት ነሽ። ዝም በል በእናትህ። የልጆች እናት ምናምን ይለኛል እንዴ? መጨናነቅ የለብሽም። እሺ አሁንም እንትን እያልሽ ነው፣ ማርጀት የለብሽም። ስለዚህ ገና ወጣት ነሽ። ወጣትነትሽ ከምታረጂ ቶሎ ፊትሽም እንትን እያለ ነው። አሁን እንሂድ። አታናዱኝ። ሁላችሁ ህይወታችሁ በስነ ስርዓት እንድትኖሩ ነው የምፈልገው። ህይወታችሁን ኑሩ። በቃ ሪላክስ። እኔና አንቺ አይደለም ነው የማናደርገው። ካሜራ ሪላክስ ይለኛል እንዴ? በእናትህ ዝም በል አንተ። በቃ ማሳጅ ምናምን አትበለኝ። መጀመሪያ ልጅቷ ትገኝ። ካንቺ ጋር ከተዝናናው ቆይቻለሁ። ለምን ነው ባልዝናናው እንዴ? ሰላም ሲሆን አይደል እንዴ ሰው ልጅ የሚዝናናው? አሁን ሰላም ነን። እኔና አንቺ ሄደን እንዝናና። ፏን በለቅ ሄርሜላ በተገኘችበት ሰዓት አይደለም። መጀመሪያ አሁን ካንተ የምፈልገው ሄርሜላን አገናኝ። ከዛ በኋላ ይደርሳል። ከዛ በኋላ እኔ ችግር የለውም። ሁላችሁም ተሰባስባችኋል። ሄርሜላ ኬት ነው ማገናኘት? አገናኝ እኮ አይደለም እኔ ያልኩህ። አንተ ጋር አለችም እያልኩ አይደለም። ከወንድምህ ጋር ቆመህ ጉዳዩ ላይ የለውበትም። እኔ እንዲያረኩ አይደለም ካልክ አግዘው። በማገዝ ባለብህ ሁሉ ነገር አግዘው። ከዛ በኋላ መዝናናቱ ይቀጥላል። ሩምባ ምናምን ነገር ንግዛና እኔ እኮ ግራ እያጋባሽኝ ነው። እኔ ላይ አታላግጥብኝ እንደሌሎቹ። የምሬን ነው። እንዳታላግጥብኝ እንዴ! እኔ ላይ እንደነሱ አታላግጥብኝ። ጥሩምባ ምናምን ትለኛለህ እንዴ? ሄዶ ቀን ዝናና ፋን በል ሄዲ። አንተ ልጅነትን አልጨርስክም እንዴ? ኧረ እስማ ኧረ ልጅነትን ጨርሼ በጣም አዋቂ ሰው ሆኛለሁ። እሺ እንትን እንላለን አለ በልሽ። እነሱ ይምጡ እንጂ ይግሩ መዝናናታችን። ጭቅጭቃችን ብቻ ለምን ያያሉ እንዴ? ታለም ስንዝናና እኔና አንቺ ፏ ስንል ከእቴ ጋር እንደዚሁ ስጫወት ስንቦራጨቅ እንደ ልጅነቴ ማየት እኮ አለባቸው እንዴ? ሁሌ ጭቅጭቅማ አይሆንም እንዴ? አሁን ተጨቃጭቀን በቃ እነሱም በራሱ ኧረ ጭቅጭቁ ቻይስሙ እኔ እንዝናና። የእነሱም ትንሽ አላ የኔ አሁን መዝናናት የኔ እረፍት ምን እንደሆነ ታውቃለህ? ወንድሜ ሰላም ሲሆን እናንተ ሰላም ስትሆኑ ነው የኔ እረፍት። ወንድምሽ ያ የኔ ከመደሰት በላይ ነው፣ ከመዝናናት በላይ ነው። አሁን ወንድምሽ እኮ በራሱ እጅ ነው ራሱን እያጨናነቀ ያለው። አልገባውም እንጂ በራሱ እጅ ራሱ ጭንቀት ውስጥ እየከተተ ነው። ለዛ ነውና መረጋጋት አለበት። እኔ ከአንድም ሁለት ተረጋጋ ብዬው። ካየሽው ደግሞ አብርሃም ይቸኩላል፣ ለየን ነገር ለማድረግ ይቸኩላል። ትንሽ መረጋጋት ይቀርዋል። ነገራቶችን አንዳንዴ ቆም ብሎ አያስብም። ለምን ነው እንደዚህ ሆነ ታሉት ብሎ አያስብም። እና መጀመሪያ ራሱ ነው መረጋጋት ያለበት። ሄርሜላ ከመፈለጉ በፊት ራሱን ኮንትሮል ማድረግ አለበት እኮ። ያንን ነገር አጠገቡ ሆነህ አድርገዋ። ከካሜራ ውጪ ተው፣ ካሜራውን ተውና በካሜራ ውስጥ ተረጋጋ በለው። ብዙ ነገር አወራሁት አብርሃምን፣ ግን እኔ እንዲሰማኝ አልቻለም። በቃ ከአንድም ሁለትም እኮ ነግሬዋለሁ። ትናንትናም ተው ተረጋጋ እያልኩት ነው። ከሩታ ጋር ተጣልቶ ይወጣው እና አሁንም ቢሆን አብርሃም መረጋጋት ያለበት መጀመሪያ፣ ቅድሚያ የራስ መረጋጋት ይቀድማል። ምንም ነገር ከማድረግሽ በፊት ራስሽን ኮንትሮል አድርገሽ ነው ምንም ነገር የምታደርጊው። አንዳንዴ በስሜታዊ ተነሳስተሽ በመቸኮል ተነሳስተሽ ብዙ ነገሮችን ታደርጊያለሽ እና ያንን ነገር ደግሞ ስታደርጊ የምታበላሽው ነገሮች ይበዛሉ እና በማስተዋልና በመረጋጋት ነው ማድረግ ያለበት። አሁንም ቢሆን አብርሃም ይሄንን ቪዲዮ ያየው ከሆነ ተረጋጋ ነው ማለት። በመረጋጋትና በማስተዋል ነገራቶችን አድርግ። የሆነ ሰው ብቻ የሆነ ነገር ስላለቅ የሆነ ሰው መጥቶ የሆነ ነገር ሹክ ስላለቅ እኔ ነግሬያለሁ። ከአንድም ሁለትም ነግሬያለሁ። ጠላት የለብኝም አትበል። ጠላቶችህ ብዙ ናቸው። አንዳንዴ ከምታያቸው ነገራቶች ወይም ደግሞ ጠላቴ ነው ብለህ ከምታስባቸው ሰዎች ይልቅ አጠገብ ካሉ ሰዎች መርምር። ጠላትህ ብዙ ናቸው። አሁንም ቢሆን ምነግርህ ነገር ጠላትህ አንተ የምታስባቸው አይነት ብቻ ሰዎች አይደሉም። በጣም ብዙ ጠላት አለበት። ምክንያቱም ጠላት አሳልፈህ አትስጠዋ። ሶሻል ሚዲያ ላይ ነው ያለው። ብዙ ሰው ነው የሚከታተለው፣ ብዙ ሰው ነው የሚያይክ። አሁን ያለበት ሁኔታ አለና ጠላት የለብኝም አይባልም። አይደለም አንተ ብዙ ሰዎች ጠላት አለባቸው። ስለዚህ በዚህ ልክ ጠላት የለብኝም አትበል። ጠላት ስላችሁ ያው ብቻ አሳልፈህ አትስጠው ለጠላቱ። አንተም በቃ ከጎኑ ወንድሜ አጠገቤ ነው፣ ማንም ቢመጣ ማንም ቢሄድ ለጠላት አሳልፈው አይሰጠኝም እንዲል የሚመካብህ አይነት ወንድም የመጀመሪያው
ነው መሆን ያለበት። አትስጠው በቃ ይኸውልህ፣ ከሱ ጋር በሸሸ ቁጥር ከሱ ጋር ተቃራኒ በሆንክ ቁጥር አሳልፈህ እየሰጠኸው ነው። ልጁ መረጋጋት ይገባል። ትንሽ የሆነ ነገር ስላረከው አይደለም። ትንሽ ይረጋጋ። የሚረጋጋው እኮ የሚያረጋጋ ነገር ሲኖረው ነው። አሁንሽ በቃ ከምንጨቃጨቅ ነሽ ባይ ሙሳረጋብስ አንተ ሁሌ ነገሮችን እንደዚህ ድብስብስ እያረክ ነው የምታልፈው አይደል? እኔ ምንም አልፈልግም ካንተ ዛሬ። እሺ አልኩሽ። በቃ አሁን ዛሬ ለወንድም መከታ ሆነ አሳየኝ ነው በቃ። ያለ እኔ ሰላም ነው በቃ፣ ችግር የለውም። አስጋብዘኝ ነው የተምልቅልቅ አስረግጬ ነው የምነግርሽ። ምሳ ሳልጋብዝሽ እንደውም ለካሜራማኑም ለአንቺም ምሳ ባኒ ውጪ እንሂድ እንብላ። ይሄ ጭንቀትሽን የሚያስረሳ ምግብ ነው። ልቀቀኝ። ነይ ነይ ነይ። የምሬን ነው። ልቀቀኝ። አትናደጂ። ነይ